ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የበልግ ቲቪ ቻናል ቤተሰቦች ዛሬ በአዲስ የህልም ፍች ቀርቤያለሁ። ዛሬ ስለ ስጋ አንድ ሰው በህልሙ ካየ እስላማዊ ፍቹ ምን ይመስላል የሚለውን ወደ እናንተ ይዤላችሁ ቀርቤያለሁ። ከዛ በፊት ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም አዳዲስ ቪዲዮ እንዲደርሳችሁ የደውሏን ምልክት መጫናችሁን አትርሱ እያልኩ በቀጥታ ወደ ህልም ፍች እገባለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ አንድ ሰው ስጋ ካየ በህልሙ ገንዘብን የሚወክል ሲሆን እንደ ትዕይንቱ የተለያዩ ትርጓሜ ይሰጡታል ማለት ነው። የተቀቀለ ስጋ አንድ ሰው በህልሙ ካየ ገንዘብ ሲሆን ጥሬ ስጋ ደግሞ ህመምና ስቃይን ያስጠነቅቃል። ጥሬ ስጋን መመልከትና ከርሱ አለመመገብን በህልሙ ካየ ጥሬ ስጋን አይቷል ግን ከሱ አልተመገበም። ያንን ካየ ህልመኛው መልካም ምልክት አይሆንም ወይም ወደሱ መጥፎ ነገሮች በህይወቱ እንደሚገጥሙት ያስጠነቅቃል ማለት ነው። የተቀቀለ ስጋ መመገቡን ያለመ በህልሙ የሀብት ማፋፋትን ይበሰራል ማለት ነው። ከአዛውንት ሰው ጋር ስጋ ነክ መብላት መመገቡን ያለመ በህልሙ ያ ማለት መልካም ስም እንደሚያተርፍ ምናልባትም በአገር አስተዳደር ጉዳይ ውስጥ የሚሳተፍበትን ሚና እንደሚኖረው ይጠቁማል ማለት ነው ህልሙ። ለስላሳ ስጋ መብላት ያ ማለት የሐሜት ተግባርን ወይም ህልፈተ ህይወትን ያመላክታል። አንድ ሰው ለስላሳ ስጋን በህልሙ ሲበላ ካየ ይህንን ያመላክታል ማለት ነው። ስጋ ከልኮንዳ ሻጭ መሸመቱን ወይም ከስጋ ሻጭ መግዛቱን ያለመ ሰው ውጣ ውረድ እንደሚገጥመው አሳሳቢ ነው ማለት ነው። ይሄ ህልሙ ፍቹ ሴት ልጅ የሌላይቱን ሴት ስጋ መመገቧን በህልሟ ካየች ህልመኛዋ በህልመኛዋ የተበላችውን ሴት ግብረ ሰዶማዊ የሴት ለሴት ወሲባዊ ዝንባሌ የተጠናወታቸው መሆኑን ያጋልጣል ይጠቁማል ማለት ነው። የህልም ፍች ሴት ልጅ የገዛ ስጋዋን መመገቧን ካለመች በህልሟ ዝሙት ላይ የመውደቅ አጋጣሚ ይሰጋላታል ማለት ነው። የቢጫ መልክ ያላት ላም ስጋ መመገቡን ማለም የቢጫ መልክ ያላትን ስጋ አንድ ሰው በህልሙ ሲመገብ ካየ ህመምን ያስጠነቅቃል። የተቀቀለ የእባብ ስጋን መመገቡን አንድ ሰው ካየ ህልመኛው ከጥላቱ እጅ የሚቀበለውን ገንዘብ ጠቋሚ ነው። ያልተቀቀለ የጥሬ እባብ ስጋ በህልሙ ካየ ህልመኛው ጥላቱን እንደሚያማው ያመላክታል ማለት ነው። የአንበሳ ስጋ ከሀገረ ገዥ ወይም ከሀገሪቱ መሪ የሚበረከትን ገንዘብ ያሳያል። የአሳማ ስጋ የሐራም ገንዘብ መገለጫ ነው። የአሳማ ስጋ አንድ ሰው በህልም ካየ ሐራም ገንዘብ እንደሚቀበል የሚያመላክት የህልም ፍች ነው። አላህ ከእንደዚህ አይነት ህልም ይጠብቀን። የደረቀ ስጋ መመገን ማለም በህይወት የሌላ ሰውን ስም ማውሳትን ይጠቁማል። የዶሮ ስጋ መመገቡን ማለም ከሴት የሚገኝን ገንዘብ ያመላክታል። የዶሮ ስጋ አንድ ሰው በህልም ካየ ከሴት የሚቀበለውን ወይም የሚያጭበረብረውን ገንዘብ ያመላክታል ማለት ነው። ስጋውን መመገብ የሆነ እንስሳ ስጋውን መመገብ የሚችል እንስሳ ካየ የሐራም የገቢ ምንጭን ይጠቁማል ማለት ነው። አሳን መመገብን ካለም የብዙ ውጣ ውረድ የሚገኝ አስደሳች ያህል ገቢን ያመላክታል ማለት ነው። ሙሉ በግ መጥበሱን አርስቶ ሰርቶ መብላቱን አንድ ሰው ካየም ገንዘብ በማግኘት ይበሰራል። ለብ ያለ የጎድን አጥንትን በህልም ካየ የሴት ምሳሌ ነው። ሐዋ ከአደም ከጎን አጥንት ተፈጥራለችና ማለት ነው። አንድ ግለሰብ እራት መጋበዝን ማለም አንድ ሰው በህልምህ ራስ ጋብዞ ካየ ያንኑ ሰው ጨለማን ተገን አድርጎ እንደሚያጠቃው ያበስራል ማለት ነው። ሰዎችን ለመሳም ወይም ለእራት ለመጋበዝ ማቀዱን ያለመ አብሯቸው ለመነገድ ወይም ከነርሱ ጋር ለመወዳጀት መሻቱን ሊያመላክት ውሎ አድሮ ግን በጣልቃ ገብነት መወንጀሉን ያመላክታል። በመኖሪያ ቤቱ መደገሱና ተመግበው ማብቃታቸውን ማለሙ ለእንግዶቹ ህመምተኛ ከሆነ በፈውስ ይበሰራል። ምክንያቱም ሰደቃ የተጠላውን ሁሉ ማረቂያ ናትና ማለት ነው። ጣፋጭ ቁርስ መመገብን ማለም ክብርና የህይወት እምርታን ወይም የጭንቀት መከራን እንዲሁም ህመም መወገድን አበሳሪ ነው። በግራ እጅ መመገብ ማለም ከጥላት ወጥመድ ስር መግባት ወይም ወዳጅን ማስቀየምን አስጠንቃቂ ነው። ጣፋጭ ነገር መመገብ ከረሜላ ወይም ቴምር ነገሮችን ሲመገብ ካየ ችግርን በደግነት በብልሃት መፍታትን ያመላክታል። ኮምጣጣ ምግብ ችግርና ሰቀቋን ወይም ጽናትን ይጠቁማል።
ደረቅ ምግብ ፈሳሽ በሚጠጡበት አኳኋን መውሰድን ማለም የገቢን ማደግን አበሳሪ ነው። የጋብቻን ድግስ መመገብ ማለም አስደሳች ክስተትን አበሳሪ ነው። የድህረ ቀብር መብል መመገብን ማለም ወይም አንድ ሰው ከሞተ በኋላ የሚሰጣን ዘካ ማለም ጭንቀትና ሐዘን ያሳስባል ማለት ነው። ረዘም ያለ ጊዜ መክረም የሚችል ምግብን መብላት ዘላቂ ትርፍና ጥቅምን ይበሰራል። ከመሳፍንት ወይም ባለጸጎች ጠረጴዛ ላይ መመገብ የማዕረግ እድገት ወይም የሹመት ዘመንን መራዘም አበሳሪ ነው። ከኦሮሞች ጋር ጠረጴዛ ላይ መመገብን አንድ ሰው በህልም ካየ እውቀትና ምሪትን ጥበብና እንዲሁም በረካ መታደልን አበሳሪ ነው። ውድ የባይሊክ ቲቪ ቻናል ቤተሰቦች ለዛሬ ይዤላችሁ የቀረብኩት ስለ ስጋ ነክ ነገሮች ስለ ምግብ ይህንን ይመስላል። በሌላ የህልም ፍቺ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።